አንድ ሰው ባለባበሱ እንኳን ዝቅ እንዳታረገው ምናልባት እኮ ከናንተ ውስጥ አሉ ሰዎች በር ላይ የሚገፉት ጸጉር የተቆጣጠረ ልብሱ ያደፈ ሰው አለ። ይሄ ሰው እኛ ዘንድ ክብር የለውም አይደል? ምናልባትም አለ አላህ ዘንድ ቢምን መሐላውን አላህ እሽም ይለዋል። እንድትጠነቀቅ እኮ ነው የምታየውን ሰው ሁሉ በክብር እንድታየው። ከናንተ ውስጥ አሉ ሩበ አሽዓተ አግበር እግሩ አቧራ የለበሰ ጸጉሩ የተቆጣጠረ ክብር የለህም ተብሎ ከበር ላይ የሚገፋ ተመልስ እየተባለ አላህ ዘንድ ቢምን አላህ መሐላው የሚያጸድቅለት ሰዋል እሽም ይለው ሰዋል። ሁሉን አክብሩ ማለት ለሰው ልጆች የተለየን ክብር እኩልነት ያወጁበት የመጨረሻ ንግግራቸው ነው። አስከተሉ ነብዩ አለይሂ ሰላቱ ወሰላም እናንተ የሰው ልጆች ያሉ በስሮቻችሁ ያሉትን ባሮችን ክብር ስጧቸው፣ የምታስተዳድሯቸውን ሰራተኞችን ክብር ስጧቸው፣ ከምትበሉት መግቧቸው፣ ከምትለብሱ አልብሷቸው፣ መጥፎ ነገር ከሰሩት ማትታገሱት አትምቷቸው፣ አሰናብቷቸው። እኛና የቤት ሰራተኛ አሁን ባሪያ የለም በዘመኑ ሚሸጥ የለም። ቢያንስ አገልጋይ አለ። ሰራተኞቻችን እኛ ጋር እንዴት ናቸው? ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል? አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ። ይሄ የነብዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች። አንዳንዴ ሜሽን እናደርጋቸዋለን። አሰርተናቸው አናቀምሳቸው። ለፍተው አብረው አብስለው ቤተሰብ ጭርሳ ጎ ይበላል። እሷ ፍሪጅ ያለው ወጣ ሙቃ ትበላለች። ነብዩ አለይሂ ሰላቱ ወሰላም በመጨረሻ አደራቸው ሰራተኞችን ማረሱ። የቤተሰቡ ክፍል ናቸው። እነሱ ሲለፉ ነው የሚውሉት። ካልቻላችሁ እገዟቸው አሉ ነብዩ አለይሂ ሰላቱ ወሰላም። የቻሉትን ይስሩ፣ የቀረው እናንተ እገዟቸው። ሰራተኛ ከልጆች በላይ ነው የምታያቸው። ልጅ ያንተ መብት ነው ብትገርፈው ብትቆጣው። እሷ ግን እንግዳ ነው የመጣች። ክብር ውጭ አገር ስትሄድ ለልጆች ልብስ ስታመጣ የሆነች ነገር ለሷም ሽቶም በለው ጫማም በለው በሚስት በኩል የሚሰጥ አንድ ሀዲያ ጥሩ ፈገግታ፣ ስታጠፋ መዝለል። ይሄ የነብዩ አለይሂ ሰላቱ ወሰላም ታላቅ ወሲያቸው።